መመለስን እንማርበታለን የንስሐ ሕይወትን እንማርበታለን ከቅዱስ ጴጥሮስ የንስሐ ሕይወትን መማር ይቻላል አምላኩን አላውቅም እስከ ማለት የደረሰው ጴጥሮስ ተመልሶ እንደ ጌታዬ ራሴ ወደ ላይ ሆኜማ አልሰቀልም ቁልቁል እሰቀልለታለሁ እስከ ማለት ድረስ የደረሰ በዛሬው ዕለት ስለ ሃይማኖቱ ጸንቶ ሙቷልና አርፏልና በእውኑ ስለ ሃይማኖት ጸንቶ መጋደልን ከቅዱስ ጴጥሮስ እንማራለን የንስሐ ሕይወትን ያነሳን እንደሆነ ሁሉ ጊዜ መምህር ሊሆነን የሚችለው ቅዱስ ጴጥሮስ ነው እንዴት ይባል ከቅዱስ ጴጥሮስ ሕይወት ለየት የሚያደርገው የቅዱስ ጳውሎስ ምንድነው ከተባለ ጴጥሮስ ወጳውሎስ ሰማየ ስሞሙ ደቂቀ ብርሃን ለጋይምሮ ሚዲያን ወይም ዩቲዩብ ቻናል አለ እሱን ሰብስክራይብ እያደረጋችሁ ሼር ኮፒ ላይክ እያደረጋችሁ መጠቀም ይቻላል ሌላውም እንዲጠቀም ማድረስ ይቻላል ማለት ነው እንደተናገሩ ሕዝብ ቅዱሳን ሐዋርያት ክቡራን ደቤተ ክርስቲያን ሕዝብ ቅዱሳን ሐዋርያት ክቡራን አዕማደ ቤተ ክርስቲያን ሰማየ ስሞሙ ደቂቀ ብርሃን ጴጥሮስ ወጳውሎስ ሰማየ ስሞሙ ደቂቀ ብርሃን ጴጥሮስ ወጳውሎስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት የልዑል እግዚአብሔር ቤተሰቦች በኃያሉና በገናናው በቅዱስ እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? ልዑል አምላክ ቅዱስ እግዚአብሔር መግቦ ጠብቆ ከዚህ ያደረሰን ያልተለየን በጋውን በክረምት ሌሊቱን በመዓልት እያፈራረቀ የሚጠብቀን የአባቶቻችን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን። እንኳን ለታላላቁ አባቶቻችን ቅዱሳን ሐዋርያት ጴጥሮስ ወጳውሎስ የቅዱስ ጴጥሮስና የቅዱስ ጳውሎስ በዓለ ዕረፍት በሰላም አደረሰን አደረሳቸው። በዚሁም አባቶቻችንን የጾሙትን ጾመ ሐዋርያት ጾመን ወደ ማጠናቀቂያው ነው የደረስንና ጾሞ ለማበረከት ያበቃን አምላካችን እግዚአብሔር በጾም የቆየውን ሕይወታችንን አሁን ደግሞ በሚቀጥለው ጊዜ እንዲሁ በስርዓቱ በጸሎቱ በሰጊዱም በምጽዋቱም ሳንሸራርፍ ይዘነው የመጣነውን የክርስትና ስነ ምግባር ይዘነው እንድንቀጥል አምላካችን እግዚአብሔር ይርዳን። እንግዲህ ዛሬ ታላቅ በዓል ነው በእውነቱ ከ12ቱ ሐዋርያት ሁለቱ አንዱ ጴጥሮስ ከ72ቱ አርድእት አንዱ ደግሞ ቅዱስ ጳውሎስ ሁለቱ አባቶቻችን ታላላቆቹ አዕማድ የተሰኙ የቤተክርስቲያናችን መሰሶች ፈርቀዳጅ የዓለም ብርሃነ ቤተክርስቲያን አዕማድ ተብሎ የተነገረላቸው አባቶቻችን በተደጋጋሚ በዓላቸውን ታሪካቸውን በየገድላቱ በየመጻሕፍቱ የምንሰማላቸውና የምንማርባቸው መሪዎቻችን በኩር ሆነው ያሳዩን የክርስትናው ፈርቀዳጆች ታላላቆቹ አባቶቻችን በዓላት የምናከብርበት ዕለት ነው ዛሬ። መነሻ የሆነን ዘንድ ለትምህርታችን በትንቢተ ዳንኤል ምዕራፍ 12 ከቁጥር 3 ጀምራችሁ ስትመለከቱ ጥበበኞች
በሰማይ እንዳሉ ከዋክብት ለዘላለም ያበራሉ ይላል። ጥበበኞች ለዘላለም ያበራሉ። ጥበበኞች ለዘላለም ያበራሉ። ሐዋርያው ቅዱስ ጴጥሮስ ብርሃን ከመባሉ ቅዱስ ጳውሎስ ብርሃን ከመባሉ አስቀድሞ ገና ክርስቶስ ከመወለዱ በፊት የነበረው ታላቁ ነቢይ ራእየ ህቡዓት ማይምረ ህቡዓት የተሰኘው ራእየ ህቡዓት የተሰወረውን የሚተረጉመው መተርጉመ ህልም ነቢይ እግዚአብሔር ቅዱስ ዳንኤል በምርኮ በፋርስ ባቢሎን ሆነው ለእስራኤል ለወገኖቹ ጥበበኞች ለዘላለም እንደ ከዋክብት ያበራሉ ይላል። ለጊዜው ተማርከው ላሉ እስራኤላውያን በመከራው ውስጥ ሆነው በጥበብ ቢኖሩ ሃይማኖታቸውን ሳይለውጡ ጸንተው ቢኖሩ በፈሪሃ እግዚአብሔር ቢኖሩ ከፍልሰትና ከምርኮ በኋላ የሚመጣው ህይወታቸው የደስታ የሰላም የፍቅር የእረፍት ዘመን እንደሚሆንላቸው የተናገረው ነው። ፍጻሜው ግን ጠቅለል አድርጎ ለክርስትና እምነት ተከታዮች ሁሉ በክርስትና ለሚኖሩት የሐዋርያነት ግብር ይዘው ለሚቀጥሉት ሁሉ ጥበበኞች እንደ ከዋክብት ለዘላለም ያበራሉ ብሎ ተናግሯል። አሁን የእስራኤል ህይወት ለዘላለም የሚያበራ ሆኖ አይደለም። ለጊዜው ከነበሩበት መከራ ቢጸኑ ምድረ ርስት ከነዓን ገብተው ደስ ብሏቸው መኖራቸውን የተናገረ ነው። ፍጻሜው ግን ትንሣኤ ዘጉባኤን አግኝተው ጻድቃን ይበርሁ ምስበይተ እደ ብርሃነ ፀሐይ ከፀሐይ 7 እጅ አብርተው ይኖራሉ ተብሎ በማቴዎስ ወንጌል ምዕራፍ 5 እንደተነገረ ሁሉ ከትንሣኤ ዘጉባኤ በኋላ ለዘላለም ብርሃን ሆነው መኖራቸውን ብርሃን ክርስቶስን ለብሰው መኖራቸውን ብርሃን የሆነችዋን ርስት መንግሥተ ሰማያትን መውረሳቸውን ሲናገር የተነገረ ኃይለ ቃል ነው። እንግዲህ ጥበበኞች ለዘላለም ያበራሉ፣ እንደ ሰማይ ከዋክብት እንደ ሰማይ ጸዳል ብሩህ ሆነው ይኖራሉ ነው ያለው። ጥበበኞች ምንድናቸው? ጥበበኛ ለመሆንስ ምን ያስፈልጋል የሚለውን ነገር ስንመለከት ነቢየ እግዚአብሔር ዳዊት በመዝሙሩ ምን ብሎ አስቀምጧል? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር፣ የጥበብ መጀመሪያዋ እግዚአብሔርን መፍራት ነው ይላል። እግዚአብሔርን የሚፈሩ ሁሉ ጥበበኞች ናቸው። ጥበበኞች መገለጫቸው ምንድነው ከተባለ ለዘላለም ብርሃን ሆኖ መኖር፣ ለዘላለም ብርሃን ለብሶ መኖር፣ ከዘላለማዊ ብርሃን መጎናጸፍ፣ ብርሃን የሆነውን እግዚአብሔርን መልበስ፣ ብርሃን የሆነውን እግዚአብሔርን መምሰል ነው የጥበበኞች። የጥበብ መጀመሪያዋ ደግሞ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ነው። ዛሬ የምንነጋገረው የሁለቱን አባቶቻችንና ለዘመናት በሰማዕትነት ሕይወታቸውን ያሳለፉትን ክርስቶስን አምነው በክርስቶስ ስም ሰማዕትነት የተቀበሉ ብርሃን የሆኑ የቤተ ክርስቲያን ብርሃናት የሆኑትን የቅዱሳን አባቶቻችን ሕይወት ነው። ቅዱሳን አባቶቻችን ለዚህ ሁሉ ብርሃን ያበቃቸው ምንድነው ከተባለ ጥበብ እግዚአብሔር ፈሪሃ እግዚአብሔር ነው። እንግዲህ ዛሬ የምናከብራቸው ሐምሌ 5 ቀን የእረፍት መታሰቢያ በዓላቸውን የምናከብራቸው በረከታቸውን ረድኤታቸውን የምንሳተፋቸው ወደ አምላካችን ወደ እግዚአብሔር በምልጃ የሚያስታርቁን ወንጌልን በማገልገል ጽፈው የሰጡን ሐዋርያው ቅዱስ ጳውሎስ 14 መልእክትን ሐዋርያው ቅዱስ ጴጥሮስ 2 መልእክታትን ጽፈው የሰጡን ታላላቅ አባቶቻችን ናቸውና የሁለቱን አባቶቻችን ታሪክ ነው የምንመለከተው። ለመጀመሪያ ሊቀ ሐዋርያ ቅዱስ ጴጥሮስን ታሪክ ያየን እንደው የመጀመሪያ ስሙ ስምዖን ይባላል። ተወልዶ ያደገበት ሀገር ቤተሳይዳ ነው። ስምዖን ተብሎ የተጠራበት ምክንያት የእናቱ ወገን ከ12ቱ ነገደ እስራኤል አንዱ ስምዖን ስለሚባል እናቱ ዮና ጠንካራ እናት ናትና፣ በግዕዝ በግዕዙ ትርጓሜ የቅዱስ ጴጥሮስ እናቱ ዮና እንደምትባል ተጽፎ ተቀምጧል። አባቶቻችን ተርጉመው ጽፈው ባስቀመጡልን ግዕዝ በግዕዙ ትርጓሜ መርጡ ለማርያም ላይ ተቀምጦ ያለው የግዕዝ በግዕዙ ትርጓሜ የቅዱስ ጴጥሮስ እናቱ ዮና እንደምትባል ወልደ ዮና ማለት አባቱ እንዳልሆነ እናቱ እንደሆነች ተነግሯል። እና እናቱ ደግሞ ከነገደ ስምዖን እንደሆነች በወንጌል ተገልጧል። ስለዚህ በቀድሞ በጥንት አያቶቿ ስም ስምዖን ብላ ጠርተዋለች። ሰምአኒ ማለት ነው ተብሎ በትርጓሜ ታትቷል። እና ተወልዶ ያደገበት ሀገር ቤተሳይዳ ነው። ጴጥሮስ የጥንት ግብሩ አሳ ማጥመድ ነው። ከተነሽ ወንድሙ ከእንድሪያስ ጋር አሳ በማጥመድ የታወቀ ኑሮውን የሚመራው አሳ በማጥመድ እንደሆነ ይነገራል። አሳ በሶስት ወገን ይጠመዳል። አንዳንዶች አሳ በመንጠቆ ያጠምዳሉ። በመንጠቆ አሳ የሚያጠምዱ ሰዎች ከመንጠቆ ጫፍ ላይ የምትበላ ነገር አድርገው ወደ ባህሩ ይጥሏታል። አሳው ያችን የምትበላዋን ሲል ይጠመዳል። በመንጠቆ የሚያዘው አሳ ተንገላቶ ቆስሎ ደምቶ ይወጣል። ከዚያም በላይ ሙቶም ሊወጣ ይችላል።
በመንጠቆ አሳ የሚያጠምዱት በዚያ መልኩ ያጠምዳሉ። የሚበላ ሰጥተው ለመብላት የሚያጠምዱ አሉ ማለት ነው። ሁለተኞቹ ብርብራ በቀለውሃ እኔ ደግሞ የዛፍ አይነቶች ናቸው። እንደየአካባቢው ስሙ የተለያየ ነው። ብርብራውን ቀለውሃ የሚባለውን ዛፍ ይቀጠቅጡና ውሃው ወደ ጎን ተደርጎ ይቀነሳል። ከዚያ ላይ በጥብጠው ከውሃው ሲጨምሩት አሳው ይሰክራል። ሁለተኞቹ አሳ የሚያጠምዱ ሰዎች አስክረው ነው አሳ የሚያጠምዱት። አስክረው ማንነቱን አሳጥተው ይታወቃል። የሰከረ ማንነቱን አያውቅ። በራሱ ወጥቶ ሊወርቅ ይችላል። አሳው ከባህሩ ሲሰክር ዘሎ ተፈናጥሮ ከባህሩ ውጭ ሰውየው ወዳለበት የብስ ቦታ ያርፋል ማለት ነውና አስክረው የሚያጠምዱ አሉ። ሶስተኛዎቹ አሳ የሚያጠምዱት በመረብ ነው። እነ ቅዱስ ጴጥሮስ፣ እነ ቅዱስ ያዕቆብ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ እንድርያስ ይሄ ቤተሳይዳ አካባቢ የሚኖሩት ማህበረሰብ ግን አሳ የሚያጠምዱት በመረብ። በመረብ የሚጠመደው አሳ እስከ ሕይወቱ እስከ ማንነቱ ነው የሚጠመደው። ርቢም ሊሆን ይችላል። ከባህሩ እስከ ሙሉ ክብሩ ነው የሚጠመደው። እንዳለ እስከ ሕይወቱ ይጠመዳል። ሌላ ገንዳ ላይ ውሃ አድርጎ የአሳ ማርባት ስራ ሊፈጸም ይችላልና አሳው ሊረባ ሊበዛ ሁሉ ይችላል። እነ ቅዱስ ጴጥሮስ ያጠምዱ የነበረው በመረብ ነው። በመንጠቆ የሚያጠምዱትን አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያነት የጠራቸው። አስክረው የሚያጠምዱትን አይደለም፣ በመረብ ለአሳው የሚጨነቁ እስከ ሕይወቱ እስከ ክብሩ አሳ የሚያጠምዱትን ቅዱስ ጴጥሮስን እንዲሁም ቅዱስ እንድርያስን፣ ቅዱስ ዮሐንስን፣ ቅዱስ ያዕቆብን ሌሎችም በአሳ ማጥመድ ግብር ያሉ ሰዎች ለወንጌል አገልግሎት ሲጠሩ እስካሁን ድረስ አሳን በመረብ ትይዙ ነበር። እንግዲህ በላይ ግን ሰውን በወንጌል ወደ መንግሥተ ሰማያት ታመጣላችሁ ብሎ ሲናገር መረብ ለአሳው ሕይወት ምንም አይነት ስጋት አይሆንበትም። አይቆስልም፣ አይደማም፣ አይሰክርም፣ ማንነቱን አያጣም። እስከ ሙሉ ክብሩ አሳውን እንደምትይዙት ሁሉ አሁንም በዚህ ምድር ሳለ በሕይወቱ በክብሩ በንጽህናው በቅድስናው የሚኖርበትን ሕይወት ኋላም በመንግስቱ ለተፈጠረበት ዓላማ ስሙን ቀድሶ ክብሩን ወርሶ እንዲኖር ትጠራላችሁ ሲል በመረብ አሳ የሚያጠምዱ ሰዎችን ጠራቸው። ክርስቲያኖች ዛሬም የሰው ልጆችን በሶስት ወገን የሚፈልጉ አሉ። በመንጠቆ አሳ እንደሚያጠምዱት ዛሬም የሚበላ እየሰጡ የሰው ልጆችን ወደ ሞት የሚጋብዙ ብዙዎች አሉ። ባለመንጠቆዎቹ እንዳያጠምዷችሁ መጠንቀቅ ያስፈልጋል። አሳ በቀለውሃ በብርብራ አስክረው እንደሚያጠምዱት ሁሉ ማንነቱን አሳጥተው ከሆነው ይልቅ ያልሆነውን ትርክት ሞልተው ከእውነታው ይልቅ ያልሆነውን ነገር ለነገሮቻችን ቅርብ ይሆናሉ ብለው የሚያስቧቸውን ሐሳቦች በመንገር ከማንነት የሚያወጣ የሚያገሰግሱ አሉ። እነዚያ ማንነቱ ያው ይታወቃል። የሰከረ ሰው ቤቱን ያውቅ፣ የሰከረ ሰው የሚወርቅበትን ያውቅ፣ የሰከረ ሰው የሚናገረውን ያውቅ፣ የሰከረ ሰው ማንነቱን ያውቅ። ማንነታቸውን ያሳጧቸዋል። ልክ አሁን ትውልዱን ይሄ የምዕራባውያን ሴራ እንዲህ ነው ያሰከረው። አለባበሱን ከአባቱ ከእናቱ ሲለየው ባህላዊውን፣ ሃይማኖታዊ ይዘቱን፣ መንፈሳዊ ስርዓቱን፣ ሀገራዊነቱ፣ ኢትዮጵያዊነቱን ሲያሳጣው አስክሮ ነው። በሚዲያው የሰከሯል፣ በተለያየ ነገር የሰከሯል። ስለዚህ አስክረው ማንነታቸውን አሳጥተው እንደሚያጠምዱት የሚያሰክሩ ሰዎች በተለያየ ትርክትና ሐሳብ እንዳያሰክሯችሁ መጠንቀቅ ያስፈልጋል። መረብ ግን እስከ ክብሩ ቤተክርስቲያን ባለመረብ ናት። ባለመረብ ናት። ሰውን ስትሰበስብ ሰውን ስትጠራ አሳ በመረብ እንደሚጠመድ በመረብ እንደሚሰበሰብ ሁሉ ከሕይወቱም ከስርዓቱም ከማንነቱም ምኑንም ሳያጣ እየሰራም እየተማረም የሚጸድቅበትን ስራ እንዲሰራ ታደርጋለችና እነ ቅዱስ ጴጥሮስ በመረብ። ስለዚህ ቅዱስ ጴጥሮስ ተብሎ ከመጠራቱ አስቀድሞ ስምዖን ይባል ነበር። ግብሩም አሳ በማጥመድ ቤተሳይዳ ላይ የኖረ ሰው ነው። እንግዲህ የቅዱስ ጴጥሮስ ሕይወት በቤተሳይዳ ትዳር ይዞ ቤት መስርቶ ሚስት አግብቶ ይኖር የነበረ ሰው እንደሆነ በማቴዎስ ወንጌል ላይ ተጽፎ ሐማተ ጴጥሮስን ክርስቶስ ሲፈውሳት የጴጥሮስ አማት ዝማ ሆድ ታማ ሆዷን ያማት ወባ ንዳድ ይዟት ክርስቶስ እጇን ይዞ ተነሽ ብሎ እንደፈወሳት ተነግሯል። እና ትዳር መስርቶ የሚኖር ነው ቅዱስ ጴጥሮስ። እንዲህ አይነት የመጀመሪያው ሕይወቱ በቤተሳይዳ ሙሉ የተደላደለ ሕይወት ይዞ የሚኖር ሰው እንደነበር ታሪክ ይነግረናል። ቅዱስ ጴጥሮስ በትንሽ ወንድሙ ጠሪነት ለሐዋርያነት የበቃ ነው። የሕይወቱን ለውጥ የስሙን ለውጥ ያየን እንደሆነ ስምዖን ከሚባል ስም
ኬፋ ወደ መባል የመጣ ነው። ኬፋ ማለት በግሪኩ አለት፣ ጴጥሮስ ድንጋይ ማለት ነው። የማይናወጥ የማይለወጥ ጽኑ ማለት ነውና ጴጥሮስ ከቀደመ ስሙ ስምዖን ከተባለ ስሙ ኬፋ ወደ መባል የተለወጠ ከአሳ ማጥመድ ግብሩ ወንጌልን ወደ ማስተማር የመጣ በቤተሰብ ከአማቱና ከሚስቱ ጋር ከመኖር ከክርስቶስ ጋርና ከወንድሞቹ ከሐዋርያት ጋር ወደ መኖር የመጣ ታላቅ ሐዋርያ ነው። የቅዱስ ጴጥሮስ ሕይወት በጣም እጅግ የሚያስተምር ነው። ቅዱስ ጴጥሮስ ፈጣንና ትንሽ ወንድሙ እንድርያስ ደግሞ ዝግ ያለ የተረጋጋ እንደሆነ ወንጌል ይናገራል። ሁለቱንም ነው ክርስቶስ ለወንጌል አገልግሎት የጠራቸው፣ እንድርያስንም ጴጥሮስንም። ለምን ቢባል የጴጥሮስ ፍጥነትና የእንድርያስ ዝግ ማለት ትዕግስት ለቤተ ክርስቲያን ያስፈልጓታል። ትዕግስተኞችም ያስፈልጋሉ፣ ፈጣኖችም ያስፈልጋሉ። ፈጣን አገልጋይም ያስፈልጋል፣ ታጋሽ አገልጋይም ያስፈልጋል። ቤተ ክርስቲያኒቱ ሁለቱም ያስፈልጓታልና ከቤተሳይዳ ወደ ኢየሩሳሌም ወደ ገሊላ አውራጃ ናዝሬት ወደ ተወለደ ወደ ክርስቶስ አገልግሎት የመጡ የክርስቶስ አገልጋይ ወደ መሆን ራሳቸውን ከማገልገል ክርስቶስን ወደ ማገልገል የመጡ ታላላቅ አባቶች ናቸውና ጴጥሮስ እንግዲህ ጴጥሮስ ብያለሁ ተብሎ በክርስቶስ አንደበት ስም ይወጣለት ነው። ቅዱስ ጴጥሮስ በእናቱ ከወጣው ስም በክርስቶስ ስም ይወጣለት። ስሙ ሲወጣም እንዲሁ አይደለም፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን መሰርታታለሁ ተብሎ የተነገረ በጴጥሮስ ላይ ቤተክርስቲያን ለቤተክርስቲያን መሰረት የሆነ ለሐዋርያት አለቃ የተደረገ ክርስቶስ ታላላቅ ምስጢራትን ሲያደርግ ያለየው ትልቅ ሐዋርያ ነው። በደብረ ታቦር ምስጢረ መለኮቱ ሲገልጽ የምስጢር ሐዋርያ ከተባሉ አንዱ ቅዱስ ጴጥሮስ ነው። በደብረ ታቦርም ሰናይ ለነ ንንበዜ በዚህ ለኛ መኖር መልካም ነው፣ ለኛ በዚህ መኖር መልካም ነው ብሎ በደብረ ታቦር መኖርን የተናገረ ለወንድሞቹ አብረውት ለነበሩት በደብረ ታቦር ላይ ለነበሩት ለነ ሙሴ ለነ ኤልያስ በዚህ ቤት ይኑራቸው እያለ የተመኘ ደግነቱን በዚህ የገለጠ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። ቅዱስ ጴጥሮስ በተጠየቀ ጊዜ ፈጣን ነውና አንተ ውእቱ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ነህ ብሎ የእግዚአብሔርን ቀዳማዊ ልደቱን የመሰከረ የእግዚአብሔር ወልድን ቀዳማዊ ልደቱን የመሰከረ ታላቅ ሐዋርያ ነው። ፈጣን ነው። ቅዱስ ጴጥሮስ ለአምላኩ ካለው ፍቅር የተነሳ ጌታችን ሊይዙ ሲመጡ የማልኮስን ጆሮ በሰይፍ የመታ ለአምላኩ ካለው ፍቅር የተነሳ ጉጉት ያለው ፍቅሩ በጣም እጅግ ያሳሳው ስለነበር ጌታዬን ማን ነው ሊይዘው የሚችለው ብሎ ፈጣን ነውና ሰይፉን መዞ ጌታችን ሊይዙ በተዘረጉ እጆች ላይ ሰይፍን የዘረጋ ታላቅ ሐዋርያ ነው። ምንም እንኳ በኋላ ሰይፍ ያነሳ በሰይፍ ይሞታል ብሎ ክርስቶስ እስኪያስተምረው ድረስ ነገር ግን ቀናኢነቱን የገለጠ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። ይህ ብቻ አይደለም። ቅዱስ ጴጥሮስ ሕይወቱ በጌታችን በጌቴሴማኒ ሲጸልይ አብሮ የተገኘ ታላቅ ሐዋርያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጸልይ በጌቴሴማኒ የተገኘ ሐዋርያ ነው። ትግወ ጸልዩ ከመ ኢትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ሲባል ያን ጊዜ ነቅቶ የተገኘ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። ይህ ብቻ አይደለም። በኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ከመስቀል ወርዶ 11 ሰዓት ወደ መቃብር በኒቆዲሞስና በዮሴፍ ከተቀበረ በኋላ ለመጀመሪያ ጊዜ መቃብሩን ለማየት የሄደ ከነ ማርያም መግደላዊት ጋር መቃብሩን ለማየት የፈጠነ ታላቅ ሐዋርያ ቅዱስ ጴጥሮስ ነው። በኋላም ከተነሳ በኋላ ጴጥሮስ ትወደኛለህን? አዎ ብሎ ሲናገር ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ተብሎ አደራ ምእመናንን አደራ የተሰጠው ሐዋርያ ነው ቅዱስ ጴጥሮስ። ምእመናንን በአደራነት የተቀበለ ታላቅ ሐዋርያ ነው። ትወደኛለህ ብሎ የተነገረለት ታላቅ ሐዋርያ ነው። በዚያውም ዕለተ ሞቱን የተነገረው ሐዋርያ ነው ቅዱስ ጴጥሮስ። ያሟሟቱን ሁኔታ እንዴት እንደሚሞት በሮም አደባባይ እንዴት እንደሚሞት ከክርስቶስ አንደበት የሰማ ነው። በዓለ ጰራቅሊጦስ ጊዜ 3000 ሰዎችን በአንድ ትምህርት ያጠመቀ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። ከዮሐንስ ጋር ወደ ቤተ መቅደስ ለጸሎት ሲሄድ ከተወለደ ጀምሮ መራመድ ያቃተውን ድውይ እንዲራመድ ያደረገ ነው ቅዱስ ጴጥሮስ። እንዲሄድ እንዲራመድ ያደረገ ነው ቅዱስ ጴጥሮስ።
በጥላው ብዙ ሙታንን እንደፈወሰ በግብረ ሐዋርያት ተጽፎ እናገኘዋለን። ቅዱስ ጴጥሮስ ሲያስተምር ሊያታልሉትና ነገሩን ሊያስተባብሉ የሞከሩ እነ ሐናንያ እነ ሰጲራ የተሰኙ ሰዎችን በቃሉ ተናግሮ ተአምር ያደረገ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። በቃሉም በልብሱም በጥላውም በትምህርቱም የታወቀ ሐዋርያ ነው። ቅዱስ ጴጥሮስ እንግዲህ በፍቅር ከማስተማሩ በንግግሩ ጥበብ ከተሞላበትና ፈጣን ከመሆኑ በተጨማሪ 2 ታላላቅ መጻሕፍትን ጽፎ ያስተማረ 2 መልእክታት ያሉት ታላቅ ሐዋርያ ነው። ታዲያ እንዲህ ሲያገለግል ከኖረ በኋላ እድገቱንም እንዳሳየዋቸው በቤተሳይዳ ከዚያም በኋላ ክርስቶስን በመከተል ክርስቶስ የእጁን ታምራት የቃሉን ትምህርት ሳይሸራርፍ ያስተማረው ከጌታችን እግር ስር ቁጭ ብሎ የተማረ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሁሉ አለቃ ያደረገው ለቤተ ክርስቲያን መሰረት እንደሚሆን አምላካችን የተናገረለት ታላቅ ሐዋርያ ነው። ከዚህ በተጨማሪ ጌታችን ካረገ በኋላ በርካታ ምዕመናንን ያስተማረና ያጠመቀ ያቆረበ መልእክታትን የጻፈ ታላቅ ሐዋርያ ነው። እንዲህ እያለ ሲቀጥል በሮም አደባባይ በዛሬዋ ዕለት ሐምሌ 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍሶ ለምዕመናን ቤዛ ሆኖ እንደሞተ ሁሉ ቅዱስ ጴጥሮስም በሮም አደባባይ ያሉ ነገስታት ስለ ክርስቶስ ሲያስተምር ስለ ክርስቶስ ሲመሰክር ተአምራቱን ሲያደርግ ያዩት አላውያን ነገስታት ተሰቅሎ እንዲሞት ከፈረዱበት በኋላ ራሱ ቅዱስ ጴጥሮስ እኔስ እንደ አምላኬ ራሴን ወደ ላይ ሁኜ ልሰቀል ቀና ብዬ መሰቀል አይገባኝም። ጌታዬ ቀና ብሎ ቢሰቀል በሰማይ ምሉ ነው በምድር ምሉ ነው። እኔ ግን ውሱን ነኝና በምድር እንጂ በሰማይ አይደለሁም። እኔ ምድራዊ እንጂ ሰማያዊ አይደለሁም። ስለዚህ ራሴን ወደ ምድር አድርጋችሁ ስቀሉኝ በማለት ራሱን ወደ ምድር እግሩን ወደ ላይ አድርገው ቁልቁል ተሰቅሎ በክርስትና እምነቱ ጸንቶ ክርስቶስን እያገለገለ ያረፈ ታላቅ ሐዋርያ ነው። በረከቱ ከኔና ከናንተ ጋር እጥፍ ድርብ ይሆን። ታዲያ ከቅዱስ ጴጥሮስ ሕይወት ምን እንማራለን ካል አንደኛ ቅዱስ ጴጥሮስ መጀመሪያ ከነበረው ከዓለማዊ ሕይወቱ የክርስቶስ ደቀ መዝሙር እንዲሆን ትልቁን ዋና ሚና የፈጸመው እንዴት ነው ከተባለ የትንሽ ወንድሙን ምክር በመስማት ነው። ትንሽ ወንድሙ እንድርያስ መጥቶ ክርስቶስን አግኝተነዋል ና እንሂድ ብሎ ሲጠራው እሺ ብሎ የትንሽ ወንድሙን ቃል ሰምቶ የሕይወት ለውጥ ያደረገ ነው። እውነት ለመናገር በምንሰማው ቃል በምንመከረው ምክር የሕይወት ለውጥ ማግኘት መቻል ሕይወታችን ለውጥ ማግኘት እንዲህ የሆነ እንደሆነ ሕይወታችን እንደ ቅዱስ ጴጥሮስ ከዓለማዊ ሕይወት ወደ መንፈሳዊ ሕይወት ከኃጢአት ወደ ጽድቅ ከበደል ወደ ስርየት ወደ ንስሐ ከንፉግነት ወደ ለጋስነት ከጥላቻ ወደ ፍቅር ከመለያየት ወደ አንድነት መምጣት ይቻላል። አንዱ አንዱን አልሰማው ብሎ አሁን እንደምትመለከቱት ነው። ስለዚህ ለወንድም ጆሮ መስጠት ወንድምን መስማት ከቅዱስ ጴጥሮስ እንማራለን። ወንድሙን ሰማው ና ብሎ ወደ ክርስቶስ አደረሰው። እንድርያስም በጎ ወንድም ነው በእውነቱ መርቶ ወደ ክርስቶስ ያደረሰ ከክርስቶስ ጋር ያገናኝ። እስኪ ያስቡት ዛሬ ሰው እጅ ለእጅ ተያይዞ የሚሄደው ወዴት ነው? ወደ ቤተ ክርስቲያን ወደ በጎ ቦታ መልካም ወደሚሰራበት ሰዎች ወደሚረዱበት ወዴት ቦታ ነው እየሄድን ያለን? ስለዚህ አንዱ ወንድም አንዱን ወንድም ወደ ቅድስናው አንዱ ወንድም ለጾም ለጸሎት ለቀኖና ለስርየት ሊያበቃው ይገባል። የመጀመሪያው እሱ ነው። ሁለተኛው ከመጣ በኋላ ቅዱስ ጴጥሮስ ድቀት እንኳ ቢገጥመው ምርር ብሎ የንስሐ እንባ ያለቀሰና ሕይወቱን በንስሐ ያስተካከለ ታላቅ ሐዋርያ ነው። እውነት ለመናገር በነበረው በገጠመው ችግር ምክንያት ክርስቶስን አላውቀውም ብሎ ቢናገር እንኳ መልሶ ጴጥሮስ ስልሰ ትክህደኒ ዘእንበለ ይንቁ ዶሮ ሳይጮህ ትክደኛለህ ተብሎ የተነገረው ቃል ትዝ ቢለው እንባዎቹን ቀጥሎ እባክህ ጌታዬ ማረኝ ብሎ ስለ ኃጢአቱ ያለቀሰ ሐዋርያ ነው ቅዱስ ጴጥሮስ። ስለ ኃጢአቱ ያለቀሰ ሐዋርያ። ስለዚህ ስለ በደል ማውራት ስለ መመለስ ማንም በኃጢአት ያለ ማንም በኃጢአት የወደቀ ቢኖር መመለስ ካለ ግን እንደ ቅዱስ ጴጥሮስ ሊቀ ሐዋርያ መሆን እንደ ቅዱስ ጴጥሮስ ቤተክርስቲያንን በአንተ ላይ ሰራታለው እስከ መባል ድረስ መድረስ መመለስን እንማርበታለን። የንስሐ ሕይወትን እንማርበታለን። ከቅዱስ ጴጥሮስ የንስሐ ሕይወትን መማር ይቻላል። አምላኩን አላውቅም እስከ ማለት የደረሰው ጴጥሮስ ተመልሶ እንደ ጌታዬ ራሴ ወደ ላይ ሁኜማ አልሰቀልም ቁልቁል እሰቀልለታለሁ እስከ ማለት ድረስ የደረሰ። ስለዚህ መመለስን የንስሐ ሕይወትን እንማርበታለን። ስለዚህ በዛሬው ዕለት ስለ ሃይማኖቱ ጸንቶ ሙቷልና አርፏል እና በእውኑ
ስለ ሃይማኖት ጸንቶ መጋደልን ከቅዱስ ጴጥሮስ እንማራለን። ምንም አላውያን ነገስታት መናፍቃን ጳጳሳት ቢበዙም እንኳ ዘመኑ ዘመነ አጸባ ቢሆንም እንኳ ከነ ቅዱስ ጴጥሮስ የምንማረው ስለ እውነት መቆም፣ ስለ ሃይማኖት መጽናት፣ በሃይማኖት ጸንቶ መጋደል፣ ስለ ሃይማኖት ጸንቶ መሞትን እንማራለን። ቅዱስ ጴጥሮስ እንዲህ ነው። የትንሽ ወንድሙን ድምፅ የሰማ ድገት የሚገጥመው በንስሐ ሕይወቱን ያስተካከለ ከዚያም በኋላ እስከ መጨረሻው ዕለት ድረስ በመከራው ጸንቶ ሃይማኖቱን ያስተማረ የሚኖረውን ሕይወት ጽፎ ያለፈ ታላቅ ሐዋርያ ነው ቅዱስ ጴጥሮስ። የሚኖረውን ሕይወት የኖረውን ሕይወት ያስተማረውን ትምህርት ኑሮ ያንኑ የኖረውን ጽፎ ለምእመናን ይኸው ቅዱስ ጴጥሮስ ሕያው ሆኖ እስከ ዛሬ ድረስ ያስተምራል። በጻፈው ጽሑፍ፣ ባደረገው ድርጊት፣ በሃይማኖቱ መጽናት፣ በሕይወቱ ሲያስተምር ይኖራል። የንስሐ ሕይወትን ያነሳን እንደሆነ ሁልጊዜ መምህር ሊሆነን የሚችለው ቅዱስ ጴጥሮስ ነው። እንዴት ቢባል የኃጢአቱን ክብደት አይታችሁ ተመለሰና የንስሐውን ሕይወት በተመለሰ ጊዜ የንስሐውን ሕይወት የንስሐውን ፍሬ የተመለከታችሁ ነው። ሊቀ ሐዋርያ እስከመባል የደረሰ ታላቅ ሐዋርያ ነውና በረከቱ እጥፍ ድርብ ትሁን። ቅዱስ ጴጥሮስን በሃይማኖቱ ያጸና፣ ቅዱስ ጴጥሮስን ከክደት መልሶ በንስሐ ሕይወት ያጸና አምላካችን እግዚአብሔር እኔና እናንተንም ከያዝነውና ካለንበት ክፉ የኃጢአት ጎዳና ተመልሰን የጽድቅ ሥራ ሰርተን እንድናርፍ እግዚአብሔር ይርዳን። ሌላኛው በዚህ ዕለት የሚታሰበው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ቆሙ ነዊህ ገጹ ብሩህ ጽሕሙ ስፉህ ርእሱ በራህ ይሉታል አባቶቻችን። ተወልዶ ያደገው በጠርሴስ ከተማ ነው። ቁመቱ ደልደል ያለ እና ደረቱ ሰፋ ያለ ጽሕሙ ዠርገግ ያለ ራሰ በራ የሆነ ታላቅ ሐዋርያ እንደነበር ገድሉ ይናገራል። የቅዱስ ጳውሎስ ቅዱስ ጳውሎስ የጥንት ስሙ ሳውል ይባላል። ሳውል የሚባል ስም እንደነበረው የተወለደበት ሀገር ጠርሴስ እንደምትባል ይታወቃል። ከቅዱስ ጴጥሮስ ሕይወት ለየት የሚያደርገው የቅዱስ ጳውሎስ ምንድነው ከተባለ ከልጅነቱ ጀምሮ ከታላላቆቹ መምህራን እግር ስር ቁጭ ብሎ የተማረ ኦሪትን ጠንቅቆ በሚገባ ያወቀ ሊቅ ነበር። ቅዱስ ጳውሎስ በሊቅነቱ የታወቀ ታላቅ ነው። ቅዱስ ጳውሎስ ከመምህራን እግር ስር ቁጭ ብሎ የተማረ ብቻ ሳይሆን ለተማረው ቀናኢነት እና ዕውቀቱን በቀናኢነት የሚተገብር ታላቅ ሐዋርያ ነው። አዎ ኦሪትን ከተማራት በኋላ ለኦሪት ሕግ ይቀና የነበረ ኦሪት እንዳትሻር ኦሪት ታልፋለች ተብሎ ሲነገር እንዴት ታልፋለች ብሎ በተማረው ጸንቶ የሚኖር አውቆ የሚተገብር ነው። ቅዱስ ጳውሎስ ደግሞ ቅዱስ ጴጥሮስ ከምእመናን አሳ ከሚያጠምዱ የዕለት እንጀራቸውን በዚያ መልኩ ከሚያገኙ ሰዎች ነበር። ሐዋርያው ቅዱስ ጳውሎስ ግን ጠንቅቆ ያወቀውን የሚኖር ታላቅ ሐዋርያ ነውና ኦሪትን ጠንቅቆ ከመማሩ የተነሳ ለኦሪት ሕግ ይቀና ነበር እና ክርስቲያኖችን በኋላ በማሳደድ በክርስቶስ የሚያምኑ ምእመናንን ያሳድድ ነበር። ከዕለታት አንድ ቀን በደማስቆ በረሃ አምላካችን መድኃኒታችን ኢየሱስ ክርስቶስ በብርሃን መብረቅ ተገለጠለትና የብርሃኑን መብረቅ ነጸብራቁን ሲያይ ሁለት ዓይኑ ጠፍቶ በዛውም ላይ ደንግጦ ሲቆም አምላካችን እግዚአብሔር ሳውል ሳውል ለምን ትሰድደኝ? ለምን ታሳድደኛለህ አለው። አንተ ማነህ? አምንብህ ዘንድ አንተ ማነህ አለው። እኔማ አንተ የምታሳድደኝ ኢየሱስ ክርስቶስ ነኝ ብሎ ሲነግረው ከዚያ በኋላ አምኖ ቅዱስ ጳውሎስ አውቆ የሚያምን ነውና በጥንትም ኦሪትን ተምሮ አውቆ ነው ለኦሪት ሕግ ይቀር የነበረው። በኋላም ክርስቶስ ራሱ በመብረቅ ሲጠራው በመብረቅ መጥቶ ሲጠራው አልጸቀ ሳውል ሀገረ ደማስቆ ግብተ በረሃ ገጻም ፀሐይ ግብተ በረቀ መብረቅ ይላል። ግብተ በረቀ መብረቅ ለቅዱስ ያሬድ በተገለጸለት ድርሰት ቅዱስ ያሬድ በዜማ የቅዱስ ጳውሎስን ሕይወት ሲገልጽ አልጸቀ ሳውል ሀገረ ደማስቆ ግብተ በረቀ መብረቅ ድንገት የመብረቅ ድምፅ የመብረቅ ብልጭታ ብርሃን አይቶ በዚያ መልኩ እንደተጠራ ይናገራልና ከራሱ ከክርስቶስ ድምፅ ሰምቶ አታሳደኝ ተብሎ ተጠርቶ የማሳደድ ግብሩን እንዲተው ክርስቶስ ያስተማረው ታላቅ ሐዋርያ ነው። ታዲያ ሐዋርያው ቅዱስ ጳውሎስ ያችን ድምፅ ከሰማ ቅጽበት ጀምሮ እውነተኛውን ነገር ካገኘ በኋላ ጽኑ አቋም ያለው ነውና ክርስቶስን ትምህርት ሰምቶ በወንጌል አምኖ ተጠምቆ ወንጌልን እጅግ አጠንክሮ ያስተማረ ታላቅ ሐዋርያ ነው። 14 አይጉራትን ዙሮ በእግሩ ያስተማረ በማስተማሩ ዘመን የመርከብ መሰበር የገጠመው በርካታ ጊዜ ተደጋግሞ የታሰረ
በእስራት እያለ በርካታ መጻሕፍትን የጻፈ የእጁን ፍሬ እየበላ ያገለገለ ድንኳን እየሰፋ ወንጌል እየጻፈ ምእመናንን እያስተማረ የሚኖር ከምእመናን ምንም አንዳች ነገር የማይጠብቅ የእጁን ፍሬ እየበላ ያገለገለ ታላቅ ሐዋርያ ነው። እንዲህ ምእመናንን በርካታ ሄዶ በአካል ያስተምራል። ከዚያ በኋላ ያስተማራቸውን ጽፎ ይሰጣል፣ ይሰዳል። በልጆቹ በደቀ መዛሙርቱ በነ ጢሞቴዎስ፣ በነ ቲቶ፣ በነ ፊልሞና እንዲህ መልእክት እየላከ ያስተማረ ታላቅ ሐዋርያ ነው። እንዲህ እያስተማረ ከኖረ በኋላ በዛሬው ዕለት ሐምሌ 5 ቀን በሮም አደባባይ አንገቱን በሰይፍ ተቀልቶ ለሰማዕትነት የበቃ በሃይማኖቱ ምክንያት ለሰማዕትነት የበቃ ታላቅ ሐዋርያ ነውና ቅዱስ ጴጥሮስ ዛሬ ቅዱስ ጴጥሮስ በስቅላት ቅዱስ ጳውሎስ በሰይፍ በመከለል ይህን ዓለም ድካም፣ ጻማ፣ ሕማም የተሰናበቱበት ዕለት ነው። እንደውም የቅዱስ ጳውሎስ አንገቱ ከተሰየፈበት በኋላ አንገቱ ከተቆረጠ በኋላ አንገቱ 3 ጊዜ መሬት ላይ ተንከባላ ነበርና ከነዚያ ቦታዎች ላይ ጸበል ፈልቆ ዛሬ ህሙማን እንደሚፈወስበት እስካሁን ድረስ ሰው ሁሉ እየተጠመቀ ድህነት የሚያገኝበት እንደሆነ በዚያውም ዕለት ለነበሩ ክርስቲያኖች ጳውሎስ ከተሰየፈ ጴጥሮስ ከተሰቀለ በኋላ ተገልጸውላቸው አይዟችሁ ጽኑ ብለው ምስክርነት እንደሰጡ የታወቀ ዕለት ነውና ዛሬ ቅዱሳን አባቶቻችን በሰማዕትነት ያረፉበት የዚህን ዓለም ሕማም፣ ድካም፣ ጻማ የተሰናበቱበት ዕለት ነው። በረከታቸው አይለየን። የቅዱስ ጳውሎስ የቅዱስ ጴጥሮስ ረድኤት በረከት ከሁላችን ጋር ይሁን። እንግዲህ ክርስቲያኖች ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር፣ የእግዚአብሔርን ቃል የነገሯችሁን አባቶቻችሁን አስቧቸው እንዳለ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ላይ አባቶቻችን ስናስብ የአባቶቻችንን ጥብዓት፣ የአባቶቻችንን ሃይማኖት፣ የአባቶቻችንን ስርዓት፣ የአባቶቻችንን ትምህርት ይዘን አባቶቻችን ማክበር ይገባል። አለበለዚያ ሐምሌ 5ን አከበርን ስንል እነ ቅዱስ ጴጥሮስ የሰሩትን እነ ቅዱስ ጴጥሮስ ያስተማሩትን እነ ቅዱስ ጴጥሮስ የተናገሩትን ሳንሰራ ከሆነ ግን ምንም በዓል እንዳከበርን አይቆጠርምና እንደ አባቶቻችን በርህራሄ፣ በፍቅር፣ በትዕግስት፣ በጥብዓት፣ በመጽናት፣ በትምህርት፣ በእውቀት እንዲህ በመሳሰሉት ሁሉ አባቶቻችን ባደረጉት ጸንተን መኖር ይጠበቅብናል። የአባቶቻችንን በረከት ረድኤት ከኔና ከእናንተ ጋር ይሁን። ሀገራችንን ሰላም ያደርግልን፣ ቤተክርስቲያናችንን ይጠብቅልን። የአባቶቻችን በረከት አይለየን፣ ይቆየን።